እረዳሽ። ብቻ ፈጣሪ ይርዳን እንጂ እንደዚህ ኮልቆቻታለሁ። መቼ ስማማኝና እንዴ ድሮም ያለመደቦትን ቤት ድረስ የሚመላለሱት ያለ ምክንያት መቼ ሆነና አንድ አለችኝ የምላት ጧሪ ልጅ ሊወስዱብኝ። ተረጋጊ፣ ረጋ በይ እንጂ ዘንድሮም ትጫዋለሽ እንዴ? አልረጋጋም። ለካ ምንም ያላሰበችውን ልጅ የምታሳስቧት እርሶ ነው። ትምህርቷን ትጨርስበት። ምንም መዳር ብሎ ነገር የለም። አይሆንም። አሁን ውጡልኝ ከቤት። እማዬ ወይ አባዬ፣ እዚህ ደግሞ ምን ትሰራለህ? ስሚ ብርሃን፣ ለሰርግ ተዘጋጅ። በቅርቡ ሽማግሌ ላክብን ነው። እርሶ ሰላም እንዴት ናችሁ? የቻናሌ ቤተሰቦች ሳያስብሽ ይዞሽ ጥርግ የሚለው ገና አሁን ነው ማለት ነው። እንግዲህ እሷ የምፈልገውን አባቷ እየነየላት ነው። እሷ የምፈልገው ዴቭን ነው። እሱም ደግሞ ዴቭን ማግባት አለባት እያለ ነው። እንግዲህ ዳይመንድ ካከቦት ነበረ ሰውየውን ገንዘብ ስለሚፈልግ ያዴ አባት የገንዘብ ወዳድ ስለነበረ በቃ ልጆቼን ለባለ ሀብት ድሬ እኔም ከነሱ ጋር ባለ ሀብት ይሆናለሁ፣ እያንዳንዱ ልጅ ይጦረኛል በማለት እንግዲህ ገንዘብ ስለሚፈልግ ዴቭንም ያው ስለካካበው የባለ ሀብት ልጅ ነው እዚህ መጥቶ አገር ሊጎመኝ ነው እያለ ስለካካበው ይችኛዋን የሚያገባ መስሎት ለዚችኛዋ ቀጥታ ሽማግሌ ይመጣል። ታገብ ያለሽ ነው ያላት። እንግዲህ እሷም ድንግጥ ብላ ምንድን እኔ አላገባምም አላለችም፣ እሽም አላለችም፣ እምቢም አላለችም። ምን ያጨቃጭቃችኋል ብላ ብቻ ዝም ብላ ነው ቁጭ ያለችው ማለት ነው። ሰውየው እንግዲህ እየተመላለሰ ነው። እስከ ዛሬው ቤቱን የማያውቀውን የት ናችሁ፣ ምን ሆናችሁ፣ ምን ፈጠራችሁ፣ ምን ሆን እማይለውን ዛሬ ባለ ሀብት ሲያገኝ ግዴታ የአብራኬ ክፋይ እኮ ነው፣ ልጄ ናት፣ መዳር መኳል እችላለሁ፣ የፈለገኝን ማዘዝ እችላለሁ ነው የሚለው። እንግዲህ ዴቭ ትልቀኛዋ ልጁ እጮኛ ነው። ነገር ግን እሱ አያስብም እንደዛ። ያሰበው ለትንሿ ነው ማለት ነው። ትንሿም ትወደዋለች፣ ግን ዴቭ ደግሞ የሚወደው ትልቀኛዋን ነው። የሆነ የተሳሰረ ነገር አለ እናንተ ማታውቁት ማለት ነው። እንግዲህ ሊሊ በሐኪም ቤት ትገኛለች። እስካሁን ድረስ አልታየችም። ሁኔታው ትንሽ ከበድ ያለ ይመስላል። በሁሉም ነገር ተጎታለች። አንደኛ ኤላም ጎቷት ሄዷል። ሁለተኛ ደግሞ እናትና አባት ስለሌላት አክስቷ ሰራተኛ አርጋ ትኖር ስለነበረ አይምሮዋ በጣም ሌላ ነገር እያሰበ ስለነበር አይምሮዋ ለዛ ነው ሁሉም ሙልቅጥቅጥቅጥ ያለባት ማለት ነው። ማለት እንግዲህ የምታፈቅረው ሊጥሏት ከሄደ ቤተሰቦቿም ጥሏት ሲሄዱ ሰራተኛ እና ታመሰቃቅላት ነበረ። ትምህርት ማትልካት ነበር። የቤት ሰራተኛም አርጋት ነበር። በገዛ ቤቷን ነጥቃ ለራሷ አድርጋት ነበረ። አሁን ግን እንግዲህ እስካሁን ምንም የተፈጠረ ነገር የለም ማለት ነው። እንግዲህ ኤላ ተሄደ ወዲህ ደግሞ ብዙ መከራዎችን አይታለች። ከዛም ባቡሬ መጣ። ባቡሬ ደግሞ ሁሉን ነገር ብዙ ነገር ረቷታል። አሳዝናው ጠልፏት አግቷት ስለነበረ ያን ሁሉ አልፋ ያን ስታደርግ ብዙም ነገር የማላለችው የሆነ የጭንቀት እንደ ጭንቀት ነገር ነው ራሷንም ያማት የነበረው እና ከዚህ ቀደም ኤላ እያላሟት ነበር። ለምን ሐኪም ቤት አትሄጂም ብሏት ነበር። አይ ደህና ነኝ እኔ አሁን ይመለሳል ብላ ትተው ነበር። አሁን ደግሞ አንድ ጊዜ ሄዳ ነበር ሐኪም ቤት ምንም ሳይቀረ የሆነ መድኃኒት ተሰጥቷት ነበር። እሱን እየበላች ነበር። ግን ነገር ግን ሳይሆን ቀረ ማለት ነው። ሩታ መጥታለች። ሩታ እንደ በፊቱ ከአሹ ጋር ጀምረዋል ማለት ነው። እንግዲህ መሳሳቅ ፍቅር እንደሞ አፍቅሮ የቤዛ ወንድም አሹን ሊያበላሸው ነው። ወይኔ ባላበላሸው መጨረሻ ላይ ግን የሆነ ነገር ያደርገዋል እያልኩኝ በጣም ፈርቼ ነበረ። በቃ ታሁን እንትን አለው እያልኩኝ ወጋው እያልኩኝ ስመለከት አለቀ ማለት ነው። እንግዲህ
አዲሷ እጮኛው ከተማ ገብተዋል። እንዴ ከተማ ነው መልበስ ያለብሽ እንደ ገጠር አይደለም የምትለብሺው እያለ ያመጻድቃን። እንግዲህ የሆነ ነገር ሊያደርጉ ነው። ቤዛና ወንድሟ የሆነ ነገር ሊያደርጉ ነው። ወይኔ አቤና እጮኛውን ማለት ነው። ይሁን ኑ እኔ ላከራያችሁ ብላ ልታከራያቸው ይዛቸው ሄዳለች ቤቷ። ነገር ግን በጨዋነት ቀርባችኋለች። በጣም በሚገርም ሁኔታ የሆነ አስበዋል። በቃ የሆነ ነገር አድርገን ከነሱ ገንዘብ እንቀበላለን። በጣም ባለሀብት ናቸው፣ ባለሀብት ነው የሚመስሉት፣ ብር ያላቸው ነው የሚመስሉት እያሉ ነው። ቀንቶናል ወንድሜ እያሉ ነው። አባታቸው ደግሞ እየደወለ ብር ላኩ ይላል። አራት በዳሪዎቹ እውነትም 4 ተበድራለች። ነገር ግን እናቷ ግን የለችም። እዚህ ጋ የዋሸችው ነገር እናቷ እንደሌለች ነው። በቃ ዴቭ ማግባት አለበት። እስካሁን ድረስ ቆየ ከመጣ ምንም የተነጋገሩን ነገር የለም። ልክ እንደመጣ ብቻ እሷ እየጮኸች ስለነበረ ቀጥታ ሌሊን ወደ ሆስፒታል ነው ያደረሱት። ምንም ያለት ነገር የለም። ገና ስለ እህቷ ታነሳለች። አንተ እህቴ እኮ ታፈቅርሃለች ማለቱ አይቀርም እርግጠኛ ነኝ። እሷ ግን ታገቢያለች ስትባል በጣም ነው የደነገጠችው። ብድግ ነው ያለችው። ብቻ አይኗ ሁሉ ፍጥጥን ያለው። እሷ የምትወደው ሌላ፣ አባቷ አግቢ ሲላት በነገራችን የምትወደውን ነው አባቷም ያመጣላት። ግን እሷ ሌላ ሰው መስሏት በጣም ነው ተነስታ ብቻ ድንግጥ ብላ ነው ለመብረር እንኳ አልቅጣት ማለት ነው። እንግዲህ ፍቅር አሹን ትልቅ ችግር ውስጥ አስገብተዋለች። በጣም ያሳዝናል። ሮማንም ፍቅሩን እንድትረዳው በተለያዩ ምልክቶችም ቢያመለክታት ልትረዳው አልቻለችም። ያው የተኛን ሰው ቢቀሰቅሱት ሳውቀው ነው እንደሚባለው ማለት ነው። አውቆ የተኛን ሰው ቢቀሰቅሱት አይነሳም እንደሚባለው ተረት ማለት ነው። እንግዲህ እሷ ታውቃለች አሹ እንደሚያፈቅራት፣ ነገር ግን ፍቅሩን እንደሚነግራት ታውቃለች። ሁሉ ጊዜ መጥቶ አይኑን ያፈጥባታል። መኝታዋ ጋር ይሄዳል፣ አይኑን ያፈጥባታል። ኩሽና ይመጣል፣ አይኑን ያፈጥባታል። ነገር ግን ለመናገር በጣም ቃላት ያጥረዋል ማለት ነው። እንግዲህ ዴቭ ተመልሷል ወደ ቤቱ። በጣም ደስ ይላል። አደይና እሱ እንግዲህ ምናልባት ቀለበት ሊያደርጉ ይችላሉ በፍቅር እናት ፊት ማለት ነው። እንግዲህ ቤዛ የሆነ ነገር አቅድ ያለች ልጆቹን ቤት አስገብታ ምናልባት ገንዘብ ለመቀበል አስባለች መሰለኝ። በጣም ደስ ብሏታል። ወንድሜ ዛሬ የተሳካልን ይመስላል እያለች ነበረ። ይቺ ገንዘብ ወዳድ በነገራችን እዳ በዳናት። አባቷ ደግሞ ብር ካላመጣሽ እያለ እየጨቀጨቃት ነው። የት እንዳለ የምናውቀው ነገር የለም። እና በጣም የተመቻቸው ይመስላል። እና አለልኝ እንግዲህ እና እዛ ገጠር ያሉት ደግሞ አለልኝም ለሰውየው ያው እንትን አልልም ብሏል። አልፈልግም አልራዳም ብሏል። ደግ አደረገ። ኪንጎ በፊት እሷ ትከተለው ነበር፣ እሱ እንድትከተለው አይፈልግም ነበር። ዛሬ ግን ደግሞ በሚገርም ሁኔታ እሱ መከተል ጀምሯል ማለት ነው። እኔ አንድ ቀን እንደዚህ እንደሚመጣ አውቅ ነበረ። እሷም ትንሽ እያለች እየራቀችው ነው የምትመጣው ተንግዲህ ወዲያ ማለት ነው። በጣም ከሚባለው በላይ አፍቅረው ነበር። ደግሞ አሁን ከሚባለው በላይ ልጠላው ነው። እሱ ሲያፈቅራት እሷ ትጠለዋለች ማለት ነው። እሷ